Habibi, come to Dubai. እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። ድብጽቦች እንግዲህ መተዋል። አሳዩልኝ ሙሽሮቹን አሳዩ። ሙሽራና ሙሽሪ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ላዚምን ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደላቸው ለነዚህ ሙሽሮች። ሰላም እንዴት ናችሁ ቤተሰቦቻችን? እንኳን ወደዚህ ቻናል በሰላም መጣችሁ። ዱባይ ገብተናል። ትራታለ ሀቢቢ ካም ቱ ዱባይ። እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። በጣም ደክሞን ስለነበረና ትንሽ ጉዞ አድካሚ ስለነበረ ሩማችን ገብተን ሻወራችን ወስደን ልብሳችን ቀይረን የመጣ ነው ማለት ነው። ሁሉንም ፕሮሰስ ማሳየት ነበረብን ግን አልቻልንም። ያልቻልንበት አንዳንድ ምክንያቶች ቢኖሩንም እቺ እንደዚህ ቆንጆ ውብ ሆና ለመምጣት እንግዲህ ጽጌ የወሰደችው ሰዓት 2 ሰዓት ነው። ይሄን ስነግራችሁ እንግዲህ ያበሰርኳችሁ ነው። ደግሞ አሉ ያልጨረሱ ሙሽሮች ይቀሩናል። ከሙሽሮቹ ጋር ደግሞ ሜሪም ትቀራለች፣ አልደረሰችም። ነገር ግን እኔና ጽጌ እንግዲህ ቀደም ብለን ወጥተናል። ጽጌ ንፋስ ምናምን መውሰድ ፈለገች ማለት በጣም አለች። እባክህ አንዴ ከተማው ማየት ፈልጋለች። ይዣት መጣሁ። እንግዲህ ከተማውን እያየን እንገኛለን እና አብርሽ እየመጡ ነው። እንዴት አይሻ ዱባይ? ዋው ዱባይ ለስተኛ ጊዜ ነው የመጣሁት፣ ግን ደግሞ በጣም ደስ ይላል። በአሁኑ ትሪፕ በእርግጠኝነት አሪፍ እንደሚሆን ተስፋ አደርጋለሁ። ብቻ ሳይሆን አየሩም በጣም ፒስ ነው ጋይስ። በጣም ሙቀት ነበረ፣ ለደቂቃ ራሱ እንደዚህ መቆም አይቻልም ነበር። አሁን ግን በጣም ሴፍ ነው ሙቀቱ። ያን ያህል ሙቀት አለ የሚባልበት ወይዘር አልነበረም የነበረው ያለው ማለት ነውና ሰው በጣም ደስ የሚል ጊዜ ላሳልፍ እንደሆነ ሳስብ እና ደግሞ ከኢሚግሬሽን ሳሳልፉን በጣም ደስተኛ ነበር። እኔ የነበረው ነገር በጣም ደስተኛ ያደርግ ነበረ። እኔም ደግሞ ደስተኛ ነበርኩኝ እና ዳንሻ በእውነት አንተን ስለመጣ ደስ ብሎኛል። ያ ትንሽ ተሳቀ ነበር፣ ምክንያቱም ኢሚግሬሽን ላይ አንዳንድ ችግሮች ነበሩ። ማለት እዚህ ስንገባ ብዙ የሚጠየቁ ጥያቄዎች ነበሩ፣ ፈርተን ነበር። ኦብቪየስሊ ያው የኔን ያንቺ በጣም የሚያሰጋል ነበር፣ ምክንያቱም ብዙ ጊዜ መተን ስለወጣን ኖርማል ነው። ለሙሽሮቻችን ግን ፈርተን ነበር፣ ግን እግዚአብሔር ይመስገን አልፈውልናል። እንዴት ነው ሚዜ መሆንን እንዴት አየሽ? ዱባይ ላይ መጥተሽ ሚዜ መሆን እንዴት ታያለሽ? እኔ እንዴት ኤክስፕሌን እንደሚደረግ አላውቅም። ከብዙ ጊዜያቶች በኋላና ከብዙ ድካም በኋላ ነው እንደዚህ አይነት ነገር ውስጥ እነሱም የገቡት ወይም የተጋቡት። ቢሆንም እኔም ደግሞ ከጎናቸው በመገኘቴ መጀመሪያ ደስ ብሎኛል። ከዛ ደግሞ ሚዜ መሆን ደግሞ የተለየ ስሜት አለው እና ሚዜ መሆኔ ፈልጌው ነበረ ማለት የሆነ ጊዜ ነገር ያለው ሰርግ አምሮኛል እያልኩ ነበረ። ወጪውን ግን አልቻልነው። ወጪው የረሳችሁ ነገር ሚዜ መሆኗ ደስ ቢልም እኔ ሚዜ በመሆኔ ደስ ብሎኛል። ነገር ግን ወጪው ማለት ከአዲስ አበባ ዱባይ መጥታችሁ ሚዜ መሆን በጣም ከባድ ነው። ምክንያቱም ፕሌን አለ፣ ገና ደግሞ ሱፍ አለ፣ ከዛም በጣም ብዙ ነገር ኃላፊነት አለብን እኔና ጽጌ። ግን ደግሞ እንዳለን ጓደኝነትና እንዳለን ወንድም እህትነት ማለት ነው ይጠበቅብናል። አሪፍ ነገር አሳልፈን ቆንጆ ሰርግ ደግሰን ድረናቸው ተያይዘን እንመለሳለን ብዬ ተስፋ አደርጋለሁ። አልጨርሱም እንዴ ምናምን እንግዲህ የመጡ ነው ብለን ተስፋ እናደርጋለን። እስከዛ ግን እንግዲህ ከባህር ዳርቻ ነው ያለነው። አሁን እዩት፣ በጣም የሚያምር ቦታ ነው እና ዱባይ እንግዲህ በጣም ብዙ ቦታዎቿን እናሳያቸዋለን። አብረን እየሄድን እየዞርን እየበላን እየጠጣን ኢንጆይ እናደርጋለን። ወይ ከሰርጉ በፊት ወይ ከሰርጉ በኋላ ማለት ነው። ለሰርጉ የሚሆኑትን አንዳንድ ነገሮችን በማዘጋጀት ታይማችንን እናሳልፋለን ማለት ነው። በእርግጠኝነት አብራችሁን ነው የምትሆኑት፣ በተለይ ደግሞ ዱባይ ላይ። ከዛ ደግሞ እና አብርሽ ሰርግ ላይ አይቀርም በጣም ብዙ ነገሮች የሚፈጠሩ ይመስለኛል ማለት ደስ የሚሉ ነገሮች ማለት ነው። ከዚህም በኋላ እንግዲህ በደስታቸው ታይም በመገኘታችን በጣም ደስተኛ ነን። ከዛ ደግሞ በደስታቸው ታይም ብቻ ነው የምናሳልፈው፣ ደስተኛ የሆነ ታይም ብቻ ነው የምናሳልፈው ብለን ተስፋ እናደርጋለን። አሁን ምንም አይነት የሚጎረብጥና የሚበጠብጥ ነገር የለንም ብለን እናስባለን። ምክንያቱም ምን አለ መሰለሽ ጽግሻዬ፣ በትልልቅ ሰርጎች ማለት ትንሽ ሰርጎች አይጠፉምና የኔዋን ቆንጆ የምላትን የራሴ የምላትን ልጅ በእርግጠኝነት ይሄን በመሰለ እይታ ላይ ቀለበት አድርጌ ሰርፕራይዝ አድርጋታለሁ ብዬ አስባለሁ። ያቺ ቆንጆ ወይም ደግሞ የዳኒ ቆንጆ ማንሽ ብላችሁ ከጠየቃችሁኝ ደግሞ ያው ቀስ ብዬ እነግራችኋለሁ። የሆነ ቀን ትደርሱበታላችሁ። በእርግጠኝነት አንቺም ትኖራለሽ ብዬ ተስፋ አደርጋለሁ። ለዛች ቆንጆ ቀለበት ሳደርግላት ያው ለና አብርሽ ያደረግሽውን ነገር ለኔም ታደርጊኛለሽ ብዬ ተስፋ አደርጋለሁ። እሺ እንሂድ። እሺ በቃ
እና ብቻ ግን ደስተኛ ትሆናለች። ይሄን የመሰለ ፕሬስ ላይ አምጥቼ እንግዲህ ያው የሚያሰብኩት የዳይመንድ ቆንጆ ቀለበት ነው ማረግላት። ዋው ማን እንደሆነች እንግዲህ ለእናንተም እስካያሳያችሁ ቸኩያለሁ፣ ለጽጌም እስካሳያ ተቸኩላለሁ ማለት ነው። አንድ ቀን አሳይሻለሁ። እንግዲህ ሰርፕራይዙ ላይ አብረሽ እንደምትሆኝ ተስፋ አደርጋለሁ። አብራችሁ እንደምትሆኑ ተስፋ እናደርጋለን እና አብርሽ ከመጡ በኋላ ቪዲዮውን እንቀጥለዋለን ማለት ነው። እስከዛ ግን ቡና ሻይ እያለን እንጠብቃቸዋለን። ምን ነው ጽጌ ሻይ ምን ቀዝቀዝ ያለሽ? ምንም በቃ መጣ። የኔዋ ቆንጆ ትመጣለች እንግዲህ እኛ ወክ እያደረግን ምናምን። ዳኒ ግን ሁሉ ጊዜ በቃ በጣም ይሰለችም አይደለ? ያለው ነገር ይሄ ሰርግ ይበላሽ ነው ማለት ነው። ባንተ ነው ያለው ነገር ወክ ሰርጉ ሊበላሽ ይችላል። ለበቃ ይዋክ ሰርጉ እንዳይበላሽ የምትፈልግ ሰርጉ እንዲበላሽ የማትፈልግ ከሆነ ሰርጉ እንዲበላሽ የማትፈልግ ከሆነ እንደዚህ የምትቀልደውን ቀልድ ስነ ስርዓት ነው። ስትናደድ አታምሩም ጋይስ? ያው ሲብራች እና ብርሽ እንጠብቃቸዋለን። ዞር በከዚህ እንዴ ቡጫ አገር ድረስ መተን ልጣላ ሰው ምን ይሆን? በቃ አልፈልግም አልሰዳደም ወይ በጊዜኛ አልሰዳደም እኮ እንዳትጣቀኝ። ሰው ምን ይላል? ኧረ ጽጌ እባክሽ ቆይ ዞር በል። እኔ ይጠጋለሽ ጽጌሻዬ። ዋው አያምርም? ምን ነው ደበረሽ? ይሄን የመሰለ ቆንጆ ቦታ እንዴት ይደብራል? የእውነት እኔ ያብን ጠፋ አድርጌ ሰርቼ አይደል እዚህ ዱባይ ድረስ አምጥቼ የማዝናናሽ ትንሽ ምን ትይኛለሽ? እንግዲህ ውድ ቤተሰቦቼ እንግዲህ እንዳያችሁት ነው። ትንሽ ተናደደች ጽጌ፣ ምክንያቱም ቀለበት ላደርግ ነው ለሆነች ልጅ ስላልኩኝ ተናዳ ኩርፈን ቁጭ ብላለች። እንግዲህ እና አብርሽ ሲመጡ ያስታርቁኛል ብዬ ተስፋ አደርጋለሁ። መጥተዋል እና አብርሽ ሀቢብቲ ካም ቱ ዱባይ ዌልካም ሜሪ ሾ ዌልካም። ጽጌ አኮረፈችኝ። ኧረ እባክህ እውነት ዝም በሉት። ሃይ 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 ጋይስ እንዴት ናችሁ? የዳኒ ፋሚሊዎች ዱባይ መስለሻል ሜሪዬ። ዱባይ መስላሉ። እንደውም አየሩ አሪፍ አይደለው? አዎ እንዴ አልገባኝም። ዲሩታ ባለ አብሽታለ ይኸው ወጣት እየደረሱ ነው እንጂ ሰዎች ስማ አብርሽ እንደተደሰተ አይተኸዋል? ወይ በጣም እኔ ሁላችንም ሙሽራ ታውቃላችሁ። ቢዚ ወደዛ ወደዚህ ግን እንዳለ ሀሳቡ በሙሉ እናንተ ጋር ነው። ያ እንዴ ጸጌ ለምንድን ነው ያስከፋት? ይኸውልሽ ቀለበት ላደርግ ነው ለሆነች ቆንጂዬ ልጅ እላታለሁ። ኮረፈች፣ ዘጋችኝ። ለምንድን ነው አታኮርፍም? ምዕራፍ ዳኒ እግዚአብሔርን ይሄ አዲስ አበባ መልክ ተከትሎ ይላናዳት እኮ ነው። እኔ ከሌላ ሴት ቀለበት ላደርግ ነው ያምላታለሁ። ተናደደች። ልታናዳት በቃ ስለዚህ በህብረት እናናዳት። አሁን ሰው ወደዳታል ምናምን ትያለሽ አንቺ። ቆንጆ አድርግላት ዳኒ ስትመጣ ነገርኛ ጋይስ እንዳትቀየሙ። ይሄ ለጽጌ ፕራንክ ነው፣ እንዳትቀየሙ። ምን ልበላት? አዎ ኪፍሌ ያገኛት ልጅ ምናምን በእኛው እሷንሽ ምናምን ነገር በቃ መቀለበቱን እኮ በጽጌ መስሎኝ ቅጥነቷ ልክ በጽጌ ስለሆነ ምናምን ልበላ። ውድ ቤተሰቦች እንግዲህ መተዋል። አሳዩልኝ ሙሽሮቹን አሳዩ። ሙሽራና ሙሽሪት ወደ መድረክ። ሙሽራና ሙሽሪት ሙሽራይ የወይና ሙሽሮቻችን እንግዲህ እንኳን ደህና መጣችሁ። ዱባይ ላይ ተገናኝተናል። እንግዲህ ሻውሮስጄ ማለት ነው። ከዛ ወጣሁኝ ምናምን አገር ሰላም ነው ስል አሁንም ላበላባሉ። አዎ በጣም ነው ሙቀት አለ። እንደውም በጣም ቀንሶ ነው እናንተ የመጣችሁበት ወቅት። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያማን ናችሁ? በሰላም ወደ ዱባይ ከች ብለናል። እንኳን ደህና መጣችሁ በሉ። እምር ብሎብን እንዴት ነው ከሚስቴ ጋር አልደመቀብን ከረቅረቅ ብለናል። እና እንግዲህ ፋሚሊዎቻችን እንደዚህ ውብ ሆነን ነጭ በነጭ ለብሰን በቃ ፋሚሊዎች ምን ልበላችሁ በጣም ደስተኛ ሆነናል። ዛሬ ቀኑ የኛ ነው ማለት ይቻላል። እስማም ጽጌት እንዴ ጽጌ አብርፋለች አይደል? ነው ፕራንክ ነው። አሁን ጽጌን ፕራንክ ሊያረጋት ፈልጓል። ለሆነች ልጅ ቀለበት ላረግ ነው ብሏል። እኛ ደግሞ አውቀን እናንቺ ሞቅ እናረጋለን። አዎ ፕሌን ውስጥ የተዋወቃት ልጅ አዎ በጣም ነው የምታምረው ብለን እናስነቅላታለን። ግን ፋሚሊዎቻችን ይሄ ጨዋታ ነው። እኔ ያልገባኝ ነገር እናንተ ገና ከመግባታችን እንደዚህ አይነት ነገር ጥሩ ነው። አያቻር ባጎን ሹክ ብላት አብራማ እንዲያርጉ ብላችሁ ተው የምር አታስቆርፋ። ዱባይ መተንማ መቆራረጥ ከተጀመረ አንዛለቃ 15 ቀን አንዛለቃ እኮ ወዴት ሄደች ነው ይፈልገና ያው እነሱ እኮ ወይዘሮ ብላለች ጊዜ አውሪያት ይዘሻት ነው
እና እንግዲህ ፋሚሊዎች እንደዚህ ፏ ድምቅ ብለን ዳኒ ግን ጽጌን ባታስከፋጥሩ ነው። እኔ እኮ ምንም አላልኩም። ለሆነች ልጅ ቀለበት ላደርግ ነው ምናምን ታሉ ጫሰች። ኧረ ማርያም ንግግሩ ነው ዝግታል። ደህና እኮ እያወራች የተቀለበለበች ነበር። አቆረፈ የሰው ሀገር ላይ ሆነንማ ከተኮራረፈን አይመጣውም። አይደለም ተኮራርፈን እንዲህ ተጣብቀን ራሱ አይመጣውም። እሺ ለማንኛውም ፋሚሊዎቻችን ደስ ብሎኛል። ግን ከተማው ደስ ይላል። ደግሞ ሙቀቱ ከዛ በፊት ማለት ነው እኛ አዲስ አበባ ላይ ስንሆን ጃኬት ለብሰን ምናምን ነው። አዎ የእውነት ሻወር አሁን ነው ወስጄ ወጣሁት ግን ቅልጥልጥ ግን ደስ ይላል። እስቲ ውስጥ ያለ ነው የሚመስለው። በነገራችን ላይ እኔ እንዳልኩ ነው ቅድም አሁን በጣም ቀዝቅዟል። እግዚአብሔር ሌላ ጊዜ ቢሆን በጣም ከባድ ነበር ሙቀቱ። ማለት ይሄ አየር ኖርማል አየር ነው። በእውነት ኖርማል አየር ነው። እኔ በጣም ማለት የሰማሁትም ከዚህ በፊት እንደዚህ አየሩ እንደዚህ ቢሆን እስከ ሰርጉ ፕሮግራማችን እስክንጨርስ አየሩ እንዲህ ከሆነ በጣም ቀልጠፍ ብለን ብዙ ነገር እንጨርሳለን። በጣም እኔ በነገራችን ላይ ፈርቼ ነበር ሙቀት ምናምን አልችልም። እኔ ያፍነኛል ምናምን አልችልም በጣም ሙቀት። ስለዚህ ፋሚሊዎቻችን ሰርጋችን ላይም እስከ ማታ 5 ሰዓት 4 ሰዓት ድረስ ማድረግ እንችላለን ማለት ነው። ከምላችሁ በላይ ደስተኛ ሆኛለሁኝ። እኔ ግን አላቅም ምን አይነት ስሜት እየተሰማኝ እንደሆነ። ገና ወደዚህ ሀገር ስንገባ የሆነ አየር ብሎ ነው የገባብን። ሙቀቱ እንደዛ ነው። ምክንያቱም ደግሞ በቃ ማለት ፈርተን ነበረ በነገራችን ላይ እናልፍ ብለን እሱም አንድ ጭንቀት እዚህ ከደረስን በኋላ ዱባይ ከደረስን በኋላ እነሱ ማታ የሚመጡበት ቦታ አለና እዛ ላይ አሳልፏቸው ይችላሉ ብለው አስፈራርተው ነበር። ከኢትዮጵያም ባለፈ ማለት ነው። እስቲ አንዴ ሙሽሮች፣ ኧረ ሙሽሮች ለአንድ ላይ አንድ ላይ መነጣጠል የለም። ጽግዬ ቆያችሁ ምን ነው ለመምጣት ምን ማለት ነው? አንቺ ውበቱ አያ ሰው ግን ይግባ ዱባይን መሰለሽ። እናንተም በጣም አምሮባችኋል። እናመሰግናለን። ግን እንደዚህ አታውቁም። አላስኮረፈኝም። አይ በራሴ ኬዝ ነው። ዝም ብዬ ነው። ዝም ብዬ ተዘጋጅ ነው ያላስኮረፈ አይዳንሽ ስነ ስርዓት የምር እኔ ምን አውቃለሁ። የሆነ ጎረምሳ አይታለሁ እንጂ የሆነ ፈረንጅ አይታ ይሆናል። ደፋ እና ሌላ ምን ያስኮረፋታል? ሲጀመር እሷ ጎረምሳት አንተ ምን ነው ከንተ ከቅድም አፍልት እንጂ ከሳው ትንሽ ዱባይ ከመጣ አይቀር በጣም ነው ከልነግርሽ እኮ ነው። በጣም ነው የምታምረው። ይኸውልሽ ስሚ ልንገርሽ፣ ወገቧስ ይኸው ሰውነቷ ይኸው በቃ እንዴ ይኸው። ከዛስ እንዲህ ስታወራ እንትን አንልም። ቪዲዮን ሰርተን አንጨርስም አንልም። አይ ቁጭ ያለሽ አይ ቪዲዮ ካልሰራን በቃ ቤተሰቦቿ ውበቷ እንዲህ መግለጽ ስላለ ለቤተሰቦቻችን ዱባይ እንደገባን ለማሳወቅ ነው አይደል? ቪዲዮ ጀምረን በቃ እንትን በአሁኑ አንድ ሙሽራ ብቻ አይደለም የሚኖረን፣ ምናልባት 2 ሙሽራ ሊኖረን ይችላል። እንደ ሀሳብ ነው እንኳን አይደለ? አዎ ማለት አንድ ሆነ የመጣው ነው ሊመለስ ይችላል። yes አንድ ሆነን መተን ብዙ ሆነን መሄድ ከታንዲ ሩታልታው ልጅቷ እንዴት አይሸተው? በጣም ቆንጆ ናት። የምታምር ቁመኗ ይሄ በቃ መልኳ ምናምን ስታውሪው እናትሽ ስታምር ልጅቷ። ኧረ በእግዚአብሔር ዳኒ ምን ሆናችሁ? ደህና ናችሁ? ዛሬ እኮ ስላላያት ነው ልጅቷ። አይ ዳኒ ጥጌ እንትና ሜሮንና ሩታ ደህና ናችሁ? ደህና ነን። ምን ሆነ? ዝም ባያችሁ ማለት ያልገባኝ ነገር ነው። ስለሰው ውበት ማድረግ ምን ችግር አለ? እዚህ ጋር እሺ ለማንኛውም ፋሚሊዎች ኧረ ሜሪ በእግዚአብሔር ተው። እውነት ብታያት እንደዚህ አትልም። እግዚአብሔርን ለመሰለ በዛ ላይ ደግሞ የዳኒን ባህሪ እናውቀዋለን እኛ። አትከፋታ በቃ ዳኒ እንትን ነው ይሄ ለዳኒ የምትሆን ሴት ይሄ ሁሉን ቻይ የለችም። ጽጌ ሁሉን ቻይ ጭራሽ ሁሉን ቻይ ትዕግስተኛ በአንድ ቀን ያያችሁት ሁሉ ነገሯን ሁሉ ነገር ይሄ ሩታ። በነገራችን ላይ ሰው በአንድ ቀን ከዋልክ ማየት ትችላለህ፣ ማወቅ ትችላለህ ማለት ነው። ሰው እንደዚህ አይቷት እሺ በቃ ልጅቷን አታስጨንቋት። ነይ ዝም በያቸው። እሺ ለማንኛውም ፋሚሊዎቻችን ዱባይ ገብተናል፣ ሪላክስ አድርገናል። ሙቀቱ ትንሽ ይከብዳል። በፎቶ ማሳይቶኛል። ለብረ የምጠይቃት ቀስ ብለሽ ኖ ፕሌን ውስጥ አብረን ነበርን። ከዛ ሩም ያዝንበት ደግሞ እንደ ድንገት ሆነ የእሷም ሩም ያዘችው። ከኛ ሩም የናብርሽ ሩም አለ፣ እኔና የጽጌ አለ፣ ከዛ ሄዳልና የሳቅ አለ፣ የማርካል ልጅቷ በዛኛው በኩል ናት ያለችው። ስታምር እንዲህ ስትወጣ ስዕል ስትገባ ስዕል እንደዛ ላይ ወይኔ አገላለጽ ስትሽበት ታያንቺ ታረቅ የሚቀርብ ቪዲዮ እናቋርጠው። አይ እንዝጋው በቃ ቶሎ። ዱባይ ያላችሁ ቤተሰቦች እንግዲህ ለሰርግ ነው የመጣ ነው። አላማችን ለሰርግ ነው። ሌላ አላማ ያለው ሰው አላውቅም እንግዲህ። እሺ ለማንኛውም ፋሚሊ አይ አውራ በቃ ተውት በቃ ተይ ሩታ
እሺ ለማንኛውም ቤተሰቦቼ እንኳን ደስ አለ አብርሽ። ወይ እንኳን ደስ አለ። እንኳን አብሮ ደስ አለ። ለምኑ ለሰርግ ነው አንዴ። አይ ለኔ ነው ለኔ ከሆነ ያው የሰርግ ቀኑ ላይ እንናገር። ኧረ በእግዚአብሔር እኔ እኮ ብዙ ነገር ላወራ ነው የቆምኩት። እሺ አውራ በቃ አንተ ለምንድን ነው የምትቀልዱ? እሱ ማውራት ከፈለገ ያውራ እኮ ቀልዱ። ሌላ አውራ አታውሩ። በቃ እሱ ማውራት የሚፈልገው ነገር ያውራ። የእሱ ነው እኮ ፕሮግራሙ። ለእሱ ብለን ነው እንጂ የመጣነው እኮ አይወራ። በቃ አላማችን ሰርጉን ነው። ሰርጉን አድርገን እንሂድ በቃ። ስለማንም እንትን እኮ ለምናወራው ማውራት የምትፈልጉት ነገር ካለ ደግሞ ውጭ ወጣችሁ አውሩ ከቪዲዮ ውጭ። በቃ ለነገሩ ይሄን ያህልም ደግሞ ሚዲያ ላይ ሳናስፈቅድ ባይወራላትም በቂ ነው። ባይወራላትም በቂ ነሽ። ኧረ በእናታችሁ በቃ አብርሽ የምትናገረው ነገር ወይ ካሁን እኔ አወራለሁ በቃ። እሺ እንግዲህ ፋሚሊዎቼ ዱባይ ዋና በሰላም መግባታችን ነው። አልፈናል። እንግዲህ ሁላችንም ደስ ብሎናል ከምንላችሁ በላይ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁኝ በሰላም ወደዚህ መግባታችን። ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ሁል ጊዜ እግዚአብሔርን ማመስገን የግድ ያስፈልጋል። በሰላም መድረሳችን በራሱ ትልቅ ነገር ነው። ሌላው ደግሞ ላሰባችሁ ለተጨነቃችሁ ወዳጆቻችን፣ አድናቂዎቻችን፣ ፋሚሊዎቻችን፣ እህት ወንድሞቻችን በሙሉ ለእናንተም እናመሰግናለን። አብዛኞቻችሁ በውስጥ እየጠየቃችሁ ነበረ፣ ግን ለሁላችሁ መልስ መስጠት ስላልቻልኩኝ ነው። እንግዲህ ግን ዱባይ ገብተናል በሰላም አሪፍ ታይም እያሳለፍን እንገኛለን። ትንሽ ሙቀቱ ከብዶናል። እኔም ሩታዬም ትንሽ ሙቀቱን አልቻልነውም። ከዚህ በኋላ ካልሆነ ነገ ከነገ ወዲያ ያሉት ጊዜያቶች እዚሁ ቁምጣ ምናምን ቲሸርት ነገር ምናምን ገዝተን ቀለል ያለ ልብስ ገዝተን እንደዛ ለማሳለፍ እንሞክራለን። በእኛ ቤት እንደዚህ በቃ ምን ልበላችሁ የያዝነው ልብስ ራሱ ትንሽ ወፈፍራም ልብስ ነውና ከነገ በኋላ ገዝተን እንቀያይራለን ማለት ነው። እና ፋሚሊዎች በጣም ደስ ብሎኛል። በጣም ከልብ ከእናንተ ጋር ልገናኝ ስለሆነ ከእናንተ ጋር ሰርጌን ቀለበት ፕሮግራሜን ላሳልፍ ስለሆነ በጣም ደስተኛ ነኝ። አሪፍ የተሻሉ ታይሞች ይኖሩናል ከሁላችንም ጋር ከምላችሁ በላይ። ዋናው እንግዲህ ሰላም ነው። ፋሚሊዎቼ ሰላም መሆናችን ነው። ከልብ ደስ ብሎኛል። ሩታዬ የምጨምሪው ነገር አለሽ? እኔ አዎ የምጨምረው ነገር አለ። እንግዲህ በጣም ቆንጆ ቆይታ እንደሚኖር አልጠራጠርም። ያው አንዳንዴ ደግሞ በትልልቅ ሰርጎች ማለት ትንንሽ ሰርጎች ይኖራል ይባላል። እንደሚኖር ተስፋ አደርጋለሁ። እና ደግሞ እንትን ነው በቃ ደስ ብሎኛል። አየሩ አሪፍ ነው። እንግዲህ ምንም ማድረግ አይቻልም ከዚህ በኋላ ማለት በጣም እንደዚህ ሰፋፊ ልብሶች መልበስ ልንጀምር እንችላለን። እኔ አመጣሁት ልብሶች ማለት ሱሪ ምናምን ነበርና አያስለብስም ሀገሩ። ግን በቃ ከጠበቅኩት በታች ነው ሙቀቱ ለኔ። በጣም ብዙ ሰው ሲያወራ የሰማሁት ላቡን እንዲየጠረገ ቪዲዮ ምናምኑ ላይ ያየሁት ሰው አለ እና በዛ ልክ ስላልሆነ ነው እኔ በጣም ያላከበድኩት ለዛ ነው። እና ብቻ ግን እንደኛ ልምድ ደግሞ ይሄ ለኛ ከባድ ነው። እንደኛ ልምድ ይሄ ከባድ ስለሆነ በቃ ሰፋፊ ምናምን ክፍት ልብስ ምን ለብስ ይመስለኛል እና ቆንጆ ቆይታ የሚኖረን ይመስለኛል። ከጠበቅነው በላይ ጥሩ ጊዜ ጥሩ ቆይታ እንደምናሳልፍ አልጠራጠርም። እና ደግሞ እዚህ በሰላም ስለገባን እግዚአብሔርን እጅግ አድርጌ አመሰግናለሁ። ማለት ብዙ ፈተናዎች ነበሩት። እዚህም ስንገባ ፍተሻዎች አሉ ምናምን፣ እንዲሁም ደግሞ እዛም ኢትዮጵያ ውስጥ ያሉ ፍተሻዎች አሉ። እንዳሰብነው አይደለም፣ ብዙ ጭንቀቶች አሉ። አሁን ላይ ነገሮች ከበድ ስላሉ መሰለኝ ብዙ ጭንቀቶች አሉ። ያንን ሁሉ ነገር አልፈን እዚህ ደርሰናል። ስለዚህ ለዛ ፈጣሪ ቴንክ ዩ ማለት ፈልጋለሁ። እናንተንም እንወዳችኋለን። እንገናኛለን ብዬ ተስፋ አደርጋለሁ። ጥግስ እውነት ለመናገር እንደዚህ መሰባሰባችን በጣም ደስ ብሎኛል። ለመልካም ነገር፣ ለደስታ፣ ለጥሩ ነገር ስለሆነ ማለት ነው። እውነት ለመናገር በጣም ማለት ነው ደስ ብሎኛል። ይሄን በደንብ ወይ ተበረብስ ማለት አውሩ በየትኛው መንገድ መጣ? ወይኔ ሰላቢ በስተመጨረሻ የጠፍተን ኧረ በስመ አብ መታል እንዴ ትላለህ? ዱባይ ምንም እንዳታስቢ ነገር ግን በህይወቴ እንደዚህ የተፈተንኩበት ቀን የለም እንዴ። ማትሪክ ራሱ እንደዚህ አይከብድም። ባይዛው ፋሚሊዎቼ ከኤርፖርት ጀምሮ ማርቆስን ማለት ነው
በቃ ብቻው እየተንገላታ እየመለሱት ነበረ። ቻሌንጅ የደረሰበት ልጅ ነው። በመጨረሻም ዱባይ ዋና መግባቱ ነው። ሁላችንም እዚህ ኤርፖርት ላይ ዱባይ ኤርፖርት ስናልፍ እሱ ግን አላለፈም ነበረ። ምን ያህል ድርሃም ነው ዶላር ይዛል ተባለ። ብዙ ጥያቄዎች ተጠየቀ። ለምን ተጠየቁት? እንግዲህ እድሉ ጉዳይ ነው። እኛ ግን ምንም ሳንጠየቅ ነው ያለፍነው። እግዚአብሔር ይመስገን። ግን በመጨረሻም ያው አርፍዶ ዋና መምጣቱ ነውና መጥቷል። እና ፋሚሊዎች የምትላቸው ነገሮች ካለ በላቸው። በዚህ ዱባይ ለመምጣት ያሰባችሁ ሰዎች ከዚህ በፊት የመጡ ሰዎች ደግሞ ያውቁታል። ተቀይሯል። ከዚህ በፊትም የመጣችሁ ብትሆኑም አታውቁትም። በጣም ተቀያይሯል ሁሉ ነገር። እኔ እንደጠበቅኩት አይደለም። ሰው ሲነግረኝ ቀለል አድርጎ ነበር የነገረኝ። በቃ የሆነ ኮንፊደንስ ተሰማኝ ምናምን። ስገባ ግን ያየሁት ነገር ሌላ ነበር። ግን ዱባይ ታምራለች። ግን እዚህ ጋር ማለት ነው ማርክ ነስተጓጎሉ ዝም ብሎ ሆነ እንጂ ኦሪጂናል ምንም ነገር ኦሪጂናል ከሆነ ማታልፍበት ምንም መንገድ የለም። አይ እዛማ ሰላም እኮ ነው። እዚህ ጋር ስንገባ ምን ያዝራም ዶላር ይዛችኋል። እዚህማ ለምን መሰለሽ ኢንተፍለስ ነይ ብሉስ ኢንቨስተር ነኝ ብሎ ስለተባለ በቃ ለብቻው ግን ለብቻዬ ምናምን ቪአይፒ ይዙልኛል ብዬ ነበር። ቪአይፒ ያስገብታ አስቀመጡኝ እና ገና አላወቅነውም፣ ግን በሰላም ገብተናል። እግዚአብሔር ይመስገን። ዋናው በሰላም መግባታችን ነው። ማርክ ዋናው መግባት ነው የምንፈልገው። እንኳን ደስ አለህ። ከኛ ጋር መቀላቀል ደስ ይላል። እንግዲህ ፋሚሊዎች ገና የቡታጀራ ልጆች እንዳለ ፍስፍስ አድርገን ነው ዱባይ የምናመጣቸው። ዱባይ ራሱ ቡታጀራ ልትሆን ነው እዚህ ከዚህ በኋላ ዱባይ ተራራ ነው አብሩሽ ጋር እኮ ስም ያላወቃችሁ ዱባይ ላይ ቡታጀራ ሆቴል አለ ተብለናል። ቡታጀራ የሚባል ሆቴል አለ። ተብለናል። አብራም ያንተ ነው ግን የሚለው ነው ፎግሮን መጥቶ ሰርፕራይዝ ሊያደርገን ነው። ጠርተናል። ግብር አትከፍልም። ግብር አልከፈልክም። ቡታጀራ የሚባል ምግብ ቤት አለ፣ ግን የኔ አይደለም። እሺ እግዚአብሔርን የኔ አይደለም። በኋላ ደግሞ አወቅን እኮ አሁን በጣም ነው የራበኝ። እንበላለን። እኔ ደግሞ ውሃ ውስጥ መግባት ነው የፈለኩት። አልሞቃችሁ ዳኒ ምን ገፈትሬ ነው ለሷ ያው ሰፋ ስላለ ለሜሪ ያው ሲያስቅሳይ እንዴ ጽጌ ሳይ በጣም አሪፍ ጊዜ በእውነት እግዚአብሔር እንደዚህ ደስ ብሎን እንደገባ ነው እንደተሰበሰብ ነው። ደግሞ የናብሽና የነሩታን ሰርግ ደግሞ በጣም በዓለም እና ፋሚሊዎች እንዳትቀሩ ፎ አድርገን እነዚህን ልጆች እንድራለን። ጥሩ ጊዜ ይኖረናል። በጣም አሪፍ ጊዜ ነው የምናሳልፈው። በጣም ነው የምንወዳችሁ። ልጅቷ ጋር ደውልላትና እራት ከኛ ጋር መብላት ከቻለች ወይ ልጅቷን እኮ ሀሳብ አስቀየርኳት እንዴ ማናት? ትዳር ነው፣ ሶስት ልጅ አለው። የቱ ልጅ ናውራሪ እናት አንዴ ያዋራኝ አንዴ የት ነው ትዳር ሲይዘኝ? ኧረ በእግዚአብሔር እናንተ ልጆች ስርዓት አስይዘው የምን ትዳር ነው የምትወረው? የምን ትዳር ነው የሚወረው? የሶስት ልጆች አባት ነው ብዬ የት ነው? እኔ እንኳን ነገርካት ሳይ እንኳን ነገር ነው ሲጀመር ልጅቷ የብዙ ሴቶችን ህይወት ነው ያበላሸው ነው የምላት ደግሞ ይባላል። እሺ ለማንኛውም ፋሚሊዎች አንድ ስነ ስርዓት ነው ያዘራ ስርዓት አስይዘው መድኃኒዓለም አይዝም እውነቱን የተናገረው አይዝም ወደ እዚህ ጋር ኖ እዚህ ጋር መለጣጠፍ ምናምን መተቃቀፍ አይቻልም። ያወርድ ልጁ አይቻልም። ማቀፋችን ያወርድ አይቀፋችም። መተቃቀፍ የለም አይደል? ቪዲዮ መብቱ ነው አይደለም። ቆይ ሶኬ ተምትና ለማንተ ምኑን ይደበረ አሁን ይኸውልህ ማርክ እየረበሽክ ነው ለመሰለም ሰርብሽ የሁለቱ ልጆች ሰርግ ካልተፈጸመ በቀር እንደዚህ መጣላት የለም። ሚዜነ ለስሙ የሆነ ነገር አይቻልም። ሌላ ሴት ጋር ይሄድካል። ሌላ ስጋ ይርክ ነው አይደል? እሱ ነው ሳቅፌ ምን አገንቷ አይቻልም። ስራ ቪዲዮ እየሰራን መተቃቀፍ የለም። ቪዲዮ ላይ እንዳትነካት አንተ አሟት ነው መሰለኝ። ቆይ እንቀመጥ፣ እራት ግብዣውን እናድርግ። ከዛም በኋላ ደግሞ ሌላውን ደግሞ እንደርስበታለን። ሁላችንም አሁን ወደ ወንበራችን እስኪ ልቀቃት ዳኒ፣ በእግዚአብሔር ላውራበት ሁላ እሱ ለምን ኋላ የሚከተላት ምን አገባና? በዚህ ጋር አንተ ፈልጌው ነው ማንን እናንተ እዚህ ጋር እምቢ አብርሃም ወደ አዲስ አበባ ነው የምልከው። ልጅ ግን አንዴ ጣልሽ ወደ አዲስ አበባ ልልክ ነው። ና በዚህ ጋር ኧረ በእግዚአብሔር ያወራበት። እሺ ለማንኛውም ፋሚሊ ባይዘይ ማለት ነው ዳኒም እኮ መምጣት አልነበረበትም አይደል? እሺ ኑ ፋሚሊዎቻችን